ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደው የእናንተን የህልም ፍቺ ይዤላችሁ ቀርብ ያለው ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁን እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁ እንዳትረሱ። 3 ቪዲዮ ካያችሁ በኋላ ማለት ነው እዛ ውስጥ ይኖራል። በተራ ስለሆነ ነው እንደዛ አድርጉ። ላይክ ማድረግ ደግሞ አትርሱ። ላይክ እያደረጋችሁ እዩ። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሚራን ሰላም መግዲ ሰላም በህልም የቤተ ክርስቲያን አገልጋይ ሰላም ማለትና የሰርግ መዝሙር መዘመር ምን ይሆን? ቤተ ክርስቲያን ያለው ዳገት ላይ ነው። ከዛም የሀገራችን ጠቅላይ ሚኒስትር ዶክተር አብይ አዝነው ተቀምጠው እኔ ደግሞ ምን ሆነው ነው ያዘኑ ስላቸው ስለ ሀገራችን ሰዎች ሲነግሩኝ እየሰማሁ ለማጽናናት ሲሞክር ማየት ምን ይሆን? መግዲ አመሰግናለሁ። እሺ አንደኛ ጠቅላይ ሚኒስትር ያው ከፍታ ቦታ ላይ ያሉ ሰዎች ማየት መጪ ጥሩ ነገር በህይወታችን እንዳለ የሚያመላክተን ከፍታን የሚያመላክት ነው። በጣም ቆንጆ ነው። ሌላው ደግሞ ያው ቤተክርስቲያን ዳገት ላይ ነው ያልሽኝ። ዳገት ላይ ከሆነ ያን ወተሽ ከጨረሽ ሀሳብሽን እንደምትወጪ የሚያመላክትሽ ነው። እዛ ራስሽን እዛ ነው ያየሽው አይደል? ስለዚህ ሀሳብ መወጣት ፈተና ማለት ነው የሚያመላክተው ዳገት መውጣት። ያው በእምነትሽ ጠንካራ መሆን እንዳለብሽ የሚነግርሽ ህልም ነው። መዝሙር መዘመር ደግሞ ምስጋና ነው የሚያመላክተው። በጣም ቆንጆ ነው። ያው ያየሻት ቤተክርስቲያን ካስታወሽ ያው ግልጽ ሆኖ ከሆነ የታየሽና እንትን ካለ ብትሄጂ መልካም ነው። ያው ግን ያው በጸሎትሽ መበርታት ሁሉ ነገር ማለፍ የምትችይው በእምነትሽ ጠንካራ ስትሆኝ እንደሆነ የሚያመላክትሽ ነው። ነጭ አስደሳች ነገር በህይወትሽ እንዳለ ከፍታ እንዳለ የሚያመላክትሽ ነው። ያው ጠቅላይ ሚኒስትር ማየት። መሰረት ሰላም ነሽ? እግዚአብሔር ይመስገን። በህልም ወይን መጠጣት ምንድነው? አልሰከርኩም። ጣፋጭ ነገር በአጠቃላይ ሲሳይ ነው የሚያመላክተውና በጣም ቆንጆ ነው። ሲሳይ ነው ወይን ሲሳይ ነው የሚያመላክትሽ። ሀና ሰላም መግዲ ሰላም ተባረኪ። ህልም የተፋታሁት የልጅ አባት ስልክ የሚደውልልኝ ይመስለኛል። አፌዛለሁ፣ እቀልዳለሁ፣ እስቃለሁ። ምንም አይመስለኝም። እሱ የውሸት ፈገግ ይላል። እኔ ግን እሱን ከምንም አልቆጠርኩትም። እሺ ያው ስልክ ሲደወል አለማንሳት ቂም በልብሽ ቂም እንዳለ የሚያመላክትሽ ነውና ያው ይሄን መተው እንደሚኖርብሽ የሚያስጠነቅቅሽ ህልም ነው። ያው ቂም የሚያስጥሩ አይደለም፣ ይቅር ማለት ያስፈልጋል። ያንን አድርጊ። እስቃለሁ ነው ያልሽው። መሳቅ የልብ ስብራት ሀዘን ነው የሚያመላክተው። እሱም እንደዛው። ስለዚህ ያው ይቅር ማለት ያስፈልጋል። ቂም መያዝን ነው የሚያመላክተው። ገነት መግዲ እባክሽ ፍችልኝ። ቤት ተኝቼ ይመስለኛል። ቤቱ ግድግዳ ላይ ብዙ ቀንድ አውጣ ረጅም የሚሳበው ነው። ሶፋ ላይ ተኝቼ ማጅራቴ ይነካኛል። እኔም ተኝቼ ለመግደል እሞክራለሁ፣ ግን በጣም ረጅም ናቸው። አንድ የማላውቀው ሰው ግን ሲረዳኝ አየሁ። እባክሽ ፍችልኝ። ያው ይሄ ነፍሳትን ምናምን ማየት ምቀኛን ነው የሚያመላክተው እና ያው ጸሎት አድርጊ። ሲረዳሽ ያየሽው ወይ ጠይም ወይም ደግሞ ቀይ ከሆነ ያው በቅዱስ ሚካኤል፣ ቀይ ከሆነ በጠይም ከሆነ ደግሞ ቅዱስ ገብርኤል ያመላክትሻል። ያው ግን ጸሎት አድርጊ። ያው ነፍሳት ትንሽ ተዋል እየተላከ እንደሆነ ምትት የሚያመላክት ነው። የነፍሳትን ማየት ይሄ ቢሳበው ምናምን ማየት ያው ትንሽ ጥሩ አይደለም። ጸሎት አድርጊ። ዮርዳኖስ ሰላም መግዲ ሰላም። በተደጋጋሚ የማያቸው ህልሞች፣ አንደኛው በጣም አምሽቼ ምንም ሰው ሳይኖር ወደ ድሮ እናቴ አባቴ ቤት ስገባ ያለው። አሁን ትዳር አለኝ፣ በራሳችን ቤት ነው የምኖረው። እሺ አንደኛው አምሽቼ ያው ጨለማ ጥሩ አይደለም፣ ጥሩ ያልሆነ ጊዜያትን ነው የሚያመላክትሽ። ጸሎት ማድረግ ነው የሚያስፈልገው። ጸሎት አድርጊ። ሁለተኛው ደግሞ አውሮፕላን ሲከሰከስ አያለው ናቸው። የሆነ ለውጥ ነው የሚያመላክተው። እዛ ቦታ ላይ ለውጥ
እንደሚኖር የሚያመላክት ነው። ሌላኛው ደግሞ ግጭትንም ያመላክታል። ሶስተኛ ደግሞ ፈተና ስፈተን ሲከብደኝ አያለሁ አመሰግናለሁ። እሺ ፈተና ማየት በህይወት የሚገጥመንን ፈተና ማለት ነው። በህይወት የሚመጣ የስጋ ፈተና ነው የሚያመላክትሽ እና ሲከብድሽ ማየቱ ትንሽ ጥሩ አይደለም። ስለዚህ ምንድነው ማድረግ ያለብሽ? በደንብ መጸለይ ነው። በጸሎት መበርታት ይኖርብሻል። የስጋ ፈተና ነው የሚያመላክተው ፈተናው እና ጸሎት አድርጊ። ትዕግስት ሰላም ክርስቶስ ይብዛልሽ መግዴ አሜን። ለሁላችን በህልሜ ጠዋት ላይ ጸሎት አድርጌ ሰውነቴ ይዛል አለብኝ። በጸሎት ቦታዬ ላይ ድፍት ብዬ እንደተኛሁኝ በሰመመን ላይ ሆኜ ከጸሎት ቦታዬ ላይ የእብነ በረድ የተሰራ መስቀል አለ። እናም እዛ ላይ 2 ትልቅ እርግቦች መጥተው ሲያርፉ አየሁ። ምን ይሆን መግዴ? በቃ ፊትና ኋላ ሆነው መጥተው ሲያርፉ አየኋቸው። ከዛ ደግሞ በነጋታው ማታ ደግሞ እንደተኛ ወደ ከተማ እየገባው ይመስለኛል። እናም ብዙ ሰዎች ተሰብስበው ሬሳ ተሸክመው ሲሄዱ አየኋቸው። ሰዎች ሬሳውን ከከተማ ወደ ንጹር ነው የሚወስዱት። ከተማው ደግሞ እኔ የምሄድበት ከተማ ነው። ምን ይሆን መቅዲ? ሬሳው አስጨንቆኛል ፈርቻለሁኝ ስደት ላይ ስላለሁኝ። እሺ በሰመመን ተኝተሽ ያየሽው እርግቦቹ መንፈስ ቅዱስን ያመላክቱሻል እና በጣም ቆንጆ ነው። መንፈስ ቅዱስን ነው የሚያመላክትሽ። ሌላው ደግሞ ሬሳ ሲሄድ ያየሽው ሬሳ ድግምት መተትን ነው የሚያመላክተው እና ጸሎት አድርጊ። ያው እሱ ድግምት መተትና ክፉን ህልም ብለሽ ደጉንም ብለሽ ጸሎት አድርጊ። እኔ የምሄድበት ከተማ ነው ያልሽው ያው ጸሎት ማድረግ የሚያስፈልገው ሬሳ ትንሽ ጥሩ አይደለም። ያው ሌላው ግን እርግብ ግን መንፈስ ቅዱስን ነው የሚያመላክትሽ እና በጣም ቆንጆ ነው።